ወይ ቅድስትዬ እንዴት አንጀቴን እንዳራሰችው የኔ እናት። ይቺ ሾካካ የወላችሁ ገና ካሁኑ ማቃጠር ጀመረች። ጭራሽ ለብሩክ ምን ብላ ነው የተናገረችው? ልደበድበኝ ነበረ፣ ሁላችሁንም እገላችኋለሁኝ እያለች ነበረ እና ምናምን እና ደግሞ ሀገር ሄዳ ልታገባ ነው አላለችም? ይኸውላ አያችሁ፣ እኔ እኮ ተናግሬ ነበረ። በነገራችን ላይ ማህሌት አሁን ከእንግዲህ ወዳ ብሩክም ደግሞ እየሰማት ነው። እንዴት ነው የሚያናድደው ግን! ያረ ብሩክ በስመ አብ እንዴት ደሜን እንደሚያፈላው የእውነት አንዳንዴ ምን ነው ተመልሶ ባይመጣ ሁሉ አልኩኝ። አያችሁ ማህሌትን ጆሮ ሰጥቶ ይሰማታል። ጭራሽ ደግሞ ቅድስትዬን ለመቆጣት ምናምን እየሞከረ ነው። እና ማህሌት በነገራችን ላይ ምን ብላ ነው ለብሩክ የነገረችው? ቅድስት ከዚህ ከቤት ሄጄ ሀገሬ ላገባ ነው ምናምን ብላ አለች። መቼ ነው ያለችሽ ሲላት፣ ቅድም ቀን ላይ እና ደግሞ ብታይ አንቃ ልትገለኝ ነበረ፣ ልትደበድበኝ ምሳሌ ነች ገላገለችን እና ሁላችሁንም አጠፋችኋለሁ ገላችኋለሁ እያለች ነው ብላ እንግዲህ ነገር ማዋሰክ እየጀመረች ነው። ወይኔ ይሄ ድራማ ግን በቃ እኔ እንዴ ደስ እያለ ቅድስትዬና ብሩክን ልንድር ነው ብዬ ደስታዬን አጣጥሜ ሳልጨርስ በቃ ሌላ ውዝግብግብ ያለ ነገር እየመጣ ነው። በቃ እኔ ምለው ማህሌት ከነብሩክ ቤት ትውጣ ነው ምለው። በቃ ማህሌት ከነብሩክ ቤት ትውጣ። ቅድስትዬና ብሩክ መጋባት አለባቸው። ከእንደገና ደግሞ ብሩክ ከማህሌት ጋር ማደሩን መድብል ማወቅ አለበት። በቃ መድብል እንግዲህ ይሄንን ነገር ሲሰማ ምን ይላል? እውነት ይቀበላል ወይስ አይቀበልም? በቃ መድብል በነገራችን ላይ እንደዚህ ካደረገ ምናምን በቃ ወንድምነቴን እሰርዛለሁ ወይ ነው ያለው። ትክክል ነው። ምክንያቱም አሁን ደግሞ ምሳሌ ራሱ እናት እንድትሆናት የፈለገችው ማንን ነው? ቅድስትዬን ነው። ማህሌት በፍጹም መሆን የለባትም። ብዙ ነገር አሰቃይታቸዋለች፣ ብዙ ነገር አድርጋቸዋለች። ማለት ከዝና ጋር ራሱ ሆና ብሩክ ራሱ ይሄ ሞገስ ራሱ በጥይት እስተመመታት ድረስ የደረሰበት ብዙ መስዋዕትነት የከፈለችለትን ልጅ ትቱ አሁን ከማህሌት ጋር እንዴት ረሳው? እኔ እኮ ግራ የገባኝ ነገር እንዴት ያን ሁሉ ነገር ረሳው? በጣም አይገርምም እንዴ? አሁን ሁሉንም ነገር እርግፍ አድርጎ ትቶ ድጋሚ ከማህሌት ጋር መሆን ማለት ምን የሚሉት ነው? እንደ ቅድስትዬ እኮ ለሱ ብዙ መስዋዕትነት እኮ ከፍላለች። ጠዋት ማታ እያለቀሰች እንደታገተ እንኳን ራሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቅድስት በነገራችን ላይ በባለፈው ብሩክ እንደተመለከት ነው ሊያገባት በክብር ሊያገባት ቃል ገብቶላት ነበረ። ግን አሁን ላይ ቃሉን አጥፎ ከማህሌት ጋር አድሯል። ማህሌት ደግሞ አሁን ላይ አብራ ስላደረ ምግብ መስራት ብሩኬ ማለት ምናምን በቃ እንትን ያለችው ማለት ነው ራሱ። አሁን ቅድስትዬ ደግሞ ምሳሌ ደግሞ እማዬ ተኝታለች ምናምን ስትል ከዛ ቅድስት በጣም ትናደድና እማዬ እንዳትያት ቅድስቴና ታዳማን ብዬ ልጥራት ስትላት ማህሌት በያት የአባዬ ሚስት ስትል ጭራሽ የአባዬ ሚስት ትያታለች እያለችን በጣም ትናደዳለች። ምሳሌ ደግሞ ትስቃለች። ማለቴ ለራሷ በጣም ተናዳለች። እሷ ደግሞ በንዴት ላይ ንዴት ትጨምርባታለች። ከዛ በቃ አባዬ ሚስት ትትላተማ ጭራሽ ቅድስትዬ ኦፍ ወጣችና ቁጭ አለች። እንዴት እንደዚህ ትያታለሽ? እማዬ ማለት ከፈለግሽም እኔን ነው እንጂ በፍጹም ደግሞ የአባትሽ ሚስት መሆነው እኔ ነኝ። የአባዬ ሚስት ብለሽ ከጠራሽ እኔን ነው ስትላት ቅድስት ምሳሌ አረን ያፍራለሁኝ አላለችም። ይቼ ተመታች። ማህሌትን እንደዛ ስትል ያላፈረችውን ቅድስትዬ እንደዛ በኝ ምናምን ስትላት አረን ያፍራለሁኝ አለች። እና በዚህ ጊዜ እንግዲህ እንደዚህ እየተባባሉ እያለ ማህሌት ትመጣለች። ቅድስትዬ እንግዲህ ምሳሌን ሂጂ ግቢ ምናምን ትላታለች። እሺ ትልና ማህሌት ምሳሌም ተነስታ ትገባለች። እንዲገባ ስለምንድን ነው ሂጂ ግቢ ያልሻት ትላታለች። ትተኛ ትላታለች። እኔ ስመጣ ነው እንደምትተኛው፣ ከፈለግሽ ታዲያ ሂጂና ቀስቅሻታ ትላታለች። ከዛ እንደዛ ስትላት እንግዲህ ምን ነው ቆጣ አለሽ? የሰው ባል እኮ እንደዚህ በዋዛ አይገኝም አላለችም። ደፋር። ከዛ እንደዛ ስትል ኧረ እባክሽ አሽሙር መሆኑ ነው እንዴ ትላታለች። ያው እንግዲህ እንዳየሽው ማታ አብረን ያደር ነው ብሩክ አሁንም ቢሆንም ይወደኛል። ይልቁንስ እንግዲህ አንቺ እዚህ ቤት ሰራተኛ ሆነሽ መቀጠልሽ ነው ስትላት
እኔ በፍጹም ሰራተኛ አይደለሁም፣ ሰራተኛም ልሆንም አልችልም ትላታለች። እንደውም ከፈለሽ እንደው አለበተዛም ወደ ሀገርሽ ሄደሽ ብታገቢ ነው የሚሻለው ስትላት እንግዲህ ቅድስቴ በጣም ትናደዳለች። ከዛ እኔ አልሄድምም ሄጅም አላገባም ከዚህም አልወጣም ያንቺም ሰራተኛ አይደለሁም። ይኸውልሽ ይህንን ደግሞ ብሩክ ሲመጣ እንደው ባልነግረው በመጀመሪያ ባልነግር ያለችበት ምክንያት አንቺ ነግሬሻለሁ አሰሪሽ እኮ ነኝ ስላለቻት ነው። አንቺ አሰሪም አይደለሽም አሰሪም ልትሆኝም አትችይም ስትላት እንግዲህ ነዚህ ጊዜ ከዛ አንቺ ስነ ስርዓት ይኖረሽ እንጂ ነይ እስቲ ሞክሪኝ ምናምን እንደ ቆይ አንቺ እንደኔ የጠገብሽው እንግዲህ መሀሌት የበፊቷ ቅድስት ትመስላታለች እናቴ። አሁን ቅድስትዬ አራስ ነብር ነው የሆነችው። በተለይም አሁንማ በብሩኬ መጥታ እንዴ መተሽባት አትለቅሽም ማለት ነው። ከዚያ እንደዛ ስትላት እንግዲህ ይኸውልሽ ይሄንን ሁሉንም ነገር ባልነግረው ለብሩክ ስትላት፣ ታዲያ ለምን አልነግረውም? ሲጀመር ይምጣና ማንን እንደሚመርጥ እናያለን ትላታለች። የኔ ጀግና ቅድስትዬ እንግዲህ እንደዚያ ስትላት ከዛ ነው እንዳው ምርም እንዴት ነው የጠገብሽው? እሺ ትሞክረኛለች ትልና ትሄዳለች ማለት ነው። ከዛ ቅድስትዬና ምሳሌ ወደ ውጭ ወጥተው ነበረ። ብሩክ ወደ ቤት ምናምን ሲመጣ መሀሌት እንግዲህ ከቤት ብሩኬ እንኳን ደህና መጣክ ምግብ ሰርቻለሁ። ከዛ እሱ ደግሞ ዞር በይ ምን እየሆንሽ ነው እንዳትነኪኝ አላት። እኔ እንዳትነኪ ምነው ከመጀመሪያው ባትነካት ኖሮ ውይ መቃጠል እንደው እንዴት ነው የተቃጠልኩት ግን። ከዛ እንደዛ ምናምን እንግዲህ ስትል ምን ሆነህ ነው ምናምን ትለዋለች። እንዴ ምን ሆንኩኝ? ቆይ አንቺ ነሽ እንደዚህ የምታወራው? እኔ ነኝ እንደዚህ ከማወራው? ምግብ ሰርቼልሃለሁ ላቀርብልህ? አይ አልፈልግም። ቅድስትዬና ምሳሌ ሄደው ነው ብር ሰጥቻቸው ወጣ በሎ ብያቸው ነው አላለችም? አቤት ድፍረት! እንዴት ወሬውን እንዴት ነው ግን የምታቀላጥፈው? ከዛ እንደዛ ስትል እንዲሁ ደግሞ ያደረገችኝን ነገር ጉርብ ነግረህ ልትደበድበኝ ነበረ እኮ ማ ቅድስቴ አሳ እንደዚህ አይነት ነገር በፍጹም አታደርግሽም ይላታል። ከዛ የምር ልደበደበ ነበር እንደውም ምሳሌ ነች ያዳነችኝ፣ ደግሞ ወደ ክፍለ ሀገር ሄጄ ላገባ ነው ምናምን እያለች ነበር ሲል እንግዲህ የዚህ ጊዜ መድብል ብሩክ ድንግጥ ይላል። መች ነው እንደዛ ያለችሽ? ቀን ቅድም እየላይ እንደዛ እያለች ነበረ። ከዛ ይደውልላታል። ከዛ ቅድስት ይህን ያለሽ ምናምን ሲላት እዚህ ነን እየመጣን ነው ትለዋለች። እሺ በቃ ቶሎ ነው ምናምን ይላታል። ከዛ ወደ ቤት ምናምን ይመጣል። ከዛ የሆነ ተናዳለኝ። ከዛ ብሩክ ቅድስቴ ምን ሆነች ነው ምናምን አላለ። ከዛም ለእሷ ብለክ እኔ ልትቆጣኝ ባልሆነ ትለዋለች። አይ ነው እኮ ልቆጣሽ አይደለም ግን ምን ሆነች ነው ምናምን ሲላት እንግዲህን ወደ ክፍለ ሀገር ለምንድን ነው የምትሄጂው? ሄጅ ላገባ ነው ምናምን ያልሽው ማን ያለው? እኔ አላልኩም። ሲጀመርም እኔ አሄዳለሁ አላልኩም። ግን እኔ እና እሷ እዚህ ቤት አሰሪና ሰራተኛ ሆነን አንቀጥልም። በፍጹም አሰሪ ልትሆን አትችልም። አንተም ሲጀመርም የውሳኔ ሰው አይደለህም ጋሽ፣ ጠንካራ ሰው ትመስል የነበር ጉሽ እንደኔ ቅድስት እያፌ ቁርጥ ይበለልሽ ስልና ልክልኩን ትነግረዋለች። ከዛ መሀሌት አጅሬት ብድግ አላለችም ልትማታ። ከዛ ንቅ አደረገቻት።